በጣም ያሳዝናል። ሃይሚ እንዴት ከሰው ቤት ትሄጃለሽ? አንቺ ሞኝ ነሽ እንዴ? እንዴት ከዳኒ ቤት ትሄጃለሽ? ሃይሚ ተደበደበሽ። በጣም ነው የሚያሳዝነው ማለት ነው። ሰላም ጤና ይስጥልኝ። ወደ የተከበራችሁ የሰሌቱ እንደተከታዮች እንኳን ወደዚህ ቻናል መጣችሁ። ቻናል አዲስ ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። እንግዲህ ዛሬ ሃይሚ ተደበደበች። በእውነት በጣም ያሳዝናል ማለት ነው። እሱ ምንድነው እንግዲህ ትናንትና እሷ ጅል ናት። ለምን መጀመሪያ ላይ አንቺ ስትለምኚው እሷ ስትለምነው ዳኒን ስትለምነው እባክህ ይቅርታ አድርግ ክስ እንዳትመሰረት እባክህ ስትለው ኧረ እኔ አልፈልግም ምንም ነገር እንትን አይደለም አልፈልግም እያለ እንትን አላም ማለት ነው። አንቺ እንዴት እዛ ወጥመድ ውስጥ ትገቢያለሽ? አንቺ ሞኝ ነሽ እንዴ? ለምን ብቻሽን ትሄጃለሽ? አይ አብሬ ከሶሲ ጋር ነው የምመጣው ስትል እንኳን አይ ብቻሽን ነው የምትመጪ። እንግዲህ ያለ ካሜራ አንቺ ሞኝ ነሽ እንዴ? ሴት ልጅ እኮ ነሽ ማለት ነው። እንዴት ያለ ካሜራ ማር ኦኬ፣ ከካሜራ ማንሽ ጋር ብትሄድ ችግር የለውም ያለውን ነገር እንትን ትያለሽ። ላክን አንቺ ከካሜራ ውጭም እንደገና ደግሞ አይ ሶሲን ነው እንትን የምለው ከሶሲ ጋር ነው የምመጣው ስትይ አንቺ እሱ ደግሞ ምን አለሽ? አይ ብቻሽን ነው መምጣት ያለብሽ። ወጥመድ ውስጥ እያስገባሽ ነው። እንዴት አንቺ ትያለሽ? እንዴት አንቺ እሺ ትያለሽ? ያምሻል እንዴ? እንዴት አንቺ ሞኝቶኛል። ወንድ ልጅ እኮ ነው የሆነ ነገር ቢያደርግሽ ለምን እንደዚህ ታደርጊያለሽ? አንቺ ሞኝ መሆን የለብሽም። በጣም ያጠፋሽው ማለት ነው። በጣም ብሩኬ በዚህ የተነሳ በጣም ተናዶብሻል ማለት ነው። ለምን አንቺ እንትን ማለት የለብሽም፣ መሄድ አልነበረብሽም። ደግሞ ጭራሽ ጸጉርሽን እየነካካ ምን እያለ አስቢው። ይሄ በጣም ከባድ ነገር ነው። በጣም ማለት ነው። አንቺ ሁሉም የአዲስ አበባ አለ ሰው የቱበር ምናምን ማለት ነው። በጣም ተንኮለኛ ነው። ስለዚህ መጠንቀቅ አለብሽ። የሆነ ነገር ብትሆኚ ነገር ሪስኩ ማን ነው የሚወስደው? አንቺ ገና ህፃን ልጅ 20 ዓመት ያልሞላሽ ልጅ ነሽ። እኔ እንደ እህትነቴ ልምከርሽ፣ ከማንም ካገኘሽው ጋር ሄደሽ አትለጠልፊ። በቃ ሁሉም ሰው እኮ እንደ ብሩኬ አይደለም ሀቢብቲ፣ እንደ ብሩኬ አይደለም። እንደ ብሩኬ እንደዚህ ያቆራምጡሽም፣ እንደ ብሩኬ እንደዚህ በቃ ቅምጥል ያደርጉሽም ማለት ነው። የሆነ ነገር በሴትነትሽ የሆነ ነገር ይጫወትብሽና ህይወትሽን ያመሰቃቅላሉ። ስለዚህ አንቺ በቃ ከብሩኬ ጋራ ታረቂ እና የራሳችሁን ወይም ፍቅር ካለብሽ ኦኬ ግለጭለት። ፍቅር ካለሽ ደግሞ ኖርማል በጓደኝነት ከሆነ ከሱ ጋር ስሪ። እሱ ይወድሻል። ዳክና አንቺ ነገሮችን ዙሩን እያከረርሽ አስቢ። እዚህ ደረጃ ደረሳችሁ። ይሄ ምንድነው? በጣም ከባድ ነው። ከባዱ ብሩኬ ችግር የለውም ወንድ ልጅ ነው። አንቺ ግን በሄድሽበት መጠንቀቅ አለብሽ። ከተጠነቀቅሽ ከባድ ነው። ነገ ለህይወትሽ የሆነ ሪስክ መውሰድ አለብሽ። አንቺ ገና ቤተሰቦችሽ ራሱ ከቡታጅራ ስትሄጂ እንዴ አባትሽ ራሱ እኮ ማለት ነው። ግን በነገራችን ላይ እዚህ ላይ ግን እውነት ግን ለምንድን ነው እነ ሩታና እና አብርሽ ባንድ ላይ አሁን ቪዲዮ ሁላቸውም አዲስ አበባ ናቸው። እኔ በዚህ አጋጣሚ ማለት ነው ስላልገባኝ ነው። ሁላቸውም አዲስ አበባ ናቸው። ለምንድን ነው ቪዲዮ አብረው የማይሰሩት? አልገባኝም። ተጣልተው ነው ወይስ ምን ሆነው ነው? ሙቢ የሚባለው ምዘው ክፍለ ሀገር እንትና ነው አይሰራም። እሱ ራሱ አንዳንድ ከሴት ጋር እየሰራን እንጂ ከነሱ ጋር አይሰራም። የሰርጉ ጊዜ ራሱ ሃይሚ አልመጣችም ዱባይ። እርግጥ ያው ለብቻዋ ከብሩኬ ጋራ መታ ነበር፣ እውነት ለመናገር ማለት ነው። ከብሩኬ ጋራ መታ ነበር። ለከን የሱ እንትና አይደለም ብዙም አልቆየችም። እውነት ግን እህትና ወንድም አይመስሉኝም አብርሽና ሃይሚ። እውነት ለመናገር ግን ያው አንዳንድ ጊዜ ነው። ዳክን አንቺ ከነሱ ጋር ስሪ፣ ከብሩኬ ጋር ነው መታምሪው። በቃ የሰው ልጅ እኮ ማለት ነው የሚበላና የማይበላ ነገር ለይቶ ሁሉም እኮ ስለታየ የሚበላ አይደለም። እነዚህ ሰዎች ወጥመድ እያጠመዱልሽ ነው፣ ህይወትሽን ሊያበላሹሽ ነው። ስለዚህ ከነሱ ራቂ ሃይሚ፣ ከነሱ መራቅ አለብሽ። ከዚህ ዳኒ የሚባል ከዚህ ጓጉንቸር ማለት ነው በጣም እኮ ተንኮለኛ ማለት ነው። ተንኮለኛ የፈመሰው እኮ በመሳደብ ነው አይደል እንዴ? ስለዚህ ከነዚህ ሰዎች ራቅ በይ። ሶሲ ደግሞ ማለት ነው የሶሲ ጥፋት የው ነገሮችን አከራረቻቸው። አንድ ጊዜ ፕራንክ ማድረግ የለባትም ነበረ። ለከን እንትናለን በቃ ይቅርታ አለችው። እሱ ደግሞ እምቢ አለ ማለት ነው። ዳኒ እምቢ አለ። ስለዚህ እሱ ጥፋት ምንድነው? የሱ ጥፋትም የለባትም። ጥፋቱ የሃይሜና የዳኒ ነው። ብሩኬም ጥፋት የለባትም። ኖርማል ፕራንክ ነው አይደል? ፕራንክ ተደረገ። ኦኬ ፕራንክ ነው ሲልሽ እሺ ብለሽ ነገሮችን ዘግተሽ ወደ ራስሽ ህይወት ከብሩኬ ጋራ ፕራንክ መጀመር ትችይ ነበር። ኦኬ አንቺ ፕራንክ ስትጀምር ስትሰሪ ችግር የለውም። ብሩኬ ስራ ፕራንክ ሲሰራ ለምንድን ነው ሃይሜ የምትቆጪው? እኔ ስላልገባኝ ነው። እሱ ሲሰራ ለምን ነገሮችን ታካብጃለሽ? አንቺ እኮ በጣም ብዙ ጊዜ እኮ ፕራንክ ሰርተሽዋል እኮ በጣም ማለት ነው። ዳከን ያንቺ እንደውም በጣም ከባድ ነው። የሱ እንደውም እንዴ አንቺ ሞኝ ነሽ እንዴ? አንቺ እሱ እንትን ቢል ማለት
ፕራንክ ስላሰበ ነው እንጂ እሱ ከሌላ ሴት ጋር ቤት ተዋለሽ አንቺ የሆነ ሰዓት ቪዲዮ ለማቀረጽ ነው የምትገናኛት። ቪዲዮ ተቀራረጻላችሁ፣ ምሳ ወይም እራት ተባላላችሁ፣ ትለያያላችሁ። ከዛ ግዴታ ህይወቱን አንቺ መናገር አይጠበቅበትም። እኔ ግራ ነው የገባኝ። ወይ ለኦዲየንሱ ለምን አትናገሩም? ብሩኬ ራሱ ትናንትና በጣም አዝኗል። ይሄንን ካንቺ እኔ አልጠብቅም፣ እንዴት አደርጋለሽ? ለሁሉም ነገር አመሰግናለሁ ብሏል። በጣም አዝኖብሻል ብሩኬ። ስለዚህ ይቅርታ አድርጊለት፣ ይቅርታ ጠይቂው፣ አንቺም ይቅርታ አድርጊለት። ባንድ ላይ ታምራላችሁ፣ ባንድ ላይ እንትን በሉ ማለት ነው እንጂ በማላችሁ ሰው አታስገቡም። በነገራችን ላይ ማለት ነው። በነገራችን ላይ ሁሉም ሰው የእናንተን ደስታ ይወዳል ማለት አይደለም። እናንተው እንደዚህ ቪው ሲኖራችሁ እይታ ሲኖራችሁ በጣም ሰዎች በጣም የሚናደዱ አሉ ማለት ነው። በጣም ይናደዳሉ። እግዚአብሔር ይመስገን አሁን በሶሻል ሚዲያ ብዙ ሰዎች እየተለወጡ ነው። እግዚአብሔር ይመስገን። የእናንተ ደግሞ ያው በጌም በእንትን በበርበሬ በመናም ከሚባለው በጌም ከሚለወጡት የእናንተ ይሻላል። የእናንተ ያው ድራማ ቢሆንም ቢያንስ እግዚአብሔር ይመስገን የሰው እይታ የሰው እንትን አላችሁ፣ የሰው መውደድ አላችሁ። ዳክን የሆነ በቃ በጣም ልም ያለ ውሸት ልም ያለ ድራማ የሆነ ትንሽ ፕራንክም ከሆነ እኮ ትምህርታዊ ፕራንክ ደግሞ ቀለል ያለ በቃ አሁን ተሰርቶ አሁን ፕራንክ መሆኑ የሚታወቅ ቀለል ያለ ነገር ብትሰሩ ሰው ያይላችኋል። ሁልጊዜ ሁልጊዜ ጭቅጭቅ እንዴ! ሰው እኮ ይሰለቻል። ሰው የሚፈልገው ዩቲዩብ ለምንድን ነው የሚገባው? በቃ ዘና ለማለት ነው። ሁልጊዜ የምትጨቃጨቁ አንተ ነህ ጥፋተኛ እንዴ! እናንተ እኮ አልተገባችሁም። የሰማንያ ሚስት አይደላችሁ። ለምንድን ነው የምትጨቃጨቁ? ለየትኛው እንትን ነው የምትጨቃጨቁት እናንተ? እኔ ስላልገባኝ ነው። አልገባኝም። እኔ ሰው የሚወደው ሰላም ነው። በቃ ሰላም ሳቅ ጨዋታ ነው የሚወደው። ስለዚህ እናንተ የምትል ከሆነ እዩ። አሁን እና አብርሽና እነ ሩታ አሁን የዛሬ አመት በጣም እነሱ በጣም በቃ እስከ ሚሊዮን ቪዲዮአቸው ታያለ። ሄዳችሁ ማየት ትችላላችሁ ዝቅ ብላችሁ። አሁንሳ ሰው በቃ እያወረዳቸው በቃ ድራማ ነው የነሱ ውሸት የነሱ ድራማ። እንዴ ፌስቡክ ላይ ብትሄዱ ኮመንታቸው እግዚአብሔርን እየዋሹ አይደለም። እናንተን ማናይበት ወዴት ብሄርና በቃ ማናይበት ወዴት ብሄርና ነው የሚሏቸው በቃ አይወዷቸው። በቃ ሰው እይታ እንትን ይላል ማለት ነው፣ ይሰለቻል። በነገራችን ላይ ሰው ይሰለቻል። ግን እናንተ ጥሩ ነገር የምታመጡ ከሆነ አይሰለችም። አሁን ምሳሌ እንትና ልጥቀስላችሁ። ቃልና አዲስ አሉ። አሁን እነ ቃልና አዲስ አሉ። እዩ እነ የድሮቹ ፍቅረኛሞች ማለት ነው። እነ ሳምሪ ፋኒ አሉ። እነሱን እያቸው የሆነ ቪዲዮ ሲሰሩ ኦቨር ነው የሚወጣላቸው። ፕራንክ ሰሩም ኖርማሊ ውሏቸውን ብሎግ ሰሩም ኖርማልን ስለቤታቸው ነገር ሰሩም ስለምን ሰሩም ሰው ያይላቸዋል። በቃ ለምን እነሱ ምንም ነገር ፕራንክ ይደራረጋሉ፣ ግን የሆነ ርቀው ድራማ አይሰሩም። ርቀው በቃ የውሸት ህይወት አይደለም እነሱ የሚሆኑት። እነ ብሬክስ ብዙ አለውን የበፊቶቿን ብትጠይቁ ማለት ነው። እኔ ደግሞ ይረሳዋቸው ስላሉ እንጂ እነሱ አሁን ብሬክስ አሁን በቲክቶክ ፌመስ ናቸው፣ ግን ዩቲዩብ 300 ነው ምናምን 400 ሺህ ያላቸው፣ ግን በደንብ እየሰሩበት አይደል። በነገራችን ላይ ዩቲዩብ ደግሞ ካልሰራችሁበት ይቀዘቅዛል። እነሱ ስለማይሰሩበት ነው እንጂ ቢሰሩበት በቃ ሰው ይወዳቸዋል። ለምን የዚህን ያለ ራቅ ያለ ፕራንክ አልተደራረጉ? የሆነ ወዲው ፕራንክ ያደርጋታ ወዲው ፕራንክ መሆኑን ያውቃሉ። ዘና ይላሉ ሰዎቹ። ከዛ በኋላ እነሱ ደግሞ በቃ ዶላራቸውን ይቆጥራሉ። እንደዚህ ነው ማድረግ ያለባቸው እንጂ የሆነ አንዱ አክተር ሆኖ አንዱ ዳይሬክተር አንዱ ጸሐፊ ሆኖ ርቃችሁ ወር 2 ወር 3 ወር 4 ወር እንደዚህ ድራማ የውሸት ድራማ እየሰራችሁ ብር የምትሰበስቡ ዶላር ለእናንተ ሰላም አይሰጣችሁም። ምክንያቱም ብሩ ራሱ የእውነተኛ ብር ሆኖ ሲመጣ ነው እንትን የሚለው ማለት ነው የሚጣፍጠው በረከት የሚኖረው። አለበለዚያ በረከት አይኖረውም። ገባችሁ አይደለ? ስለዚህ እናንተ እኛ ለምን ተዋሻላችሁ ትላላችሁ ማለት እናንተ ለምን ተዋሻላችሁ? እናንተ እኮ ስለምትዋሽ ነው እኛ የምንዋሸው። ስለዚህ እናንተ እውነተኛ ብታመጡ ያ ሰውም ደግሞ ትንሽ ዩቲዩበር ደግሞ በእናንተ አይሸቀልም፣ በእናንተ እንትን አይልም፣ አይዋሽም። እናንተ ስለምታደርጉት ነው ብዙ ሰው የሚዋሸው፣ ብዙ ሰው የምንዋሸው። ስለዚህ ሁሉም ነገር የእናንተ ጥፋት ነው፣ ሁሉም ነገር ማለት ነው። ይህን ነገር ደግሞ እናንተ ማስተካከል አለባችሁ። እንዴ ለምን እንዴት ታደርጋላችሁ? ይሄ እኮ እንደዚህ አይሆንም፣ መሆን የለበትም።
ሁል ጊዜ ውሸት፣ ሁል ጊዜ እንትን በጣም ነው የሚያስጣለው፣ በጣም ማለት ነው። እና ብሩኬ በጣም ተናዶብሻል። ሀይሚዬ ይቅርታ በይውና በአንድ ላይ ኑ ተሎ ህይወታችሁን ኑሩ ማለት ሰዎች ያዩላችኋል። እናንተ ግዴታ ይዚህን ያህል ሰውን ረቃችሁ ሄዳችሁ ሰውን መሸወድ የሸወዳችሁ የምታገኙት ብር ምንም እንትን አያደርግላችሁ። ምላለሁኝ ቤተሰብ ስለምታበረታቱኝ አመሰግናለሁ። ቪዲዮን እስከ መጨረሻው እይልኝ። መልካም ቆይታ። በሌላ ቪዲዮ እስከመጣ ድረስ መልካም ቆይታ። አመሰግናለሁ።